አቤት ሄርሜላ የውርደት መዓት ማለት ነው። በስመአብ በጣም የሚገርም ነገር ነው። እንግዲህ አብርሽ አዋርዳት እንግዲህ ምንድነው ውርደቱ የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። እንግዲህ ትናንትና እንደሚታወቀው አብርሽ ወደ ውጭ ሀገር ሊሄድ ነው ብሎ ወደ ሩትዬ ቤት ሄዶ ተሰናብቷል ነበር። እንግዲህ ሊሄድ ነው በቃ ልጄን አደራ ብሏን ነው ሄደው። እንግዲህ ሄርሜላ ደግሞ አብርሽ ወደ ሄርሜላ ቤት ራሱ አልሄደም ማለት ነው። ቀጥታ በቃ ከዚህ ልብሱን ወስዶ ከሩትዬ ቤት ልብሱን ወስዶ ቀጥታ ወደ ውጭ ሀገር ለመሄድ ነበር በቃ ሐሳቡ። አብርሽ ሄርሜላን አይፈልግም። አብርሽ ሄርሜላን አይፈልጋትም። ቢፈልጋት ኖሮ ሄዶ በቃ ሄርሜላንም ተሰናብቶ ምናምን በቃ ቻው እኔ እሄዳለሁ ምናምን ብሎ ነበር የሚሄደው። ለዛም የሩትዬ ቤት መታ ነው እንግዲህ በቃ ቻው ምናምን ያለችው ማለት ነው። አብርሽ እሷን አይፈልጋትም። አብርሽ ቢፈልጋት ኖሮ እንግዲህ ቤቷ ሄዶ ሰላም በቃ እኔ ልሄድ ነው እንደዚህ በቃ እኔ ወደ ውጭ ሀገር ልሄድ ነው ምናምን ይላል ነበር። ነገር ግን እሷ እንግዲህ ውርደታ ነው ሁሉ ቀን ማለት ነው። ይሄው ተዋረደች ማለት ነው። ለዛም የሩትዬ ቤት መታ ሰላም ምናምን ትሏለች፣ ቻው በቃ ምናምን ትሏለች አብርሽን። እሱ ግን ምን አለ አብርሽ ልጄን አደራ ሩትዬ ልጄን አደራ ምናምን ብሎ ነበር ሄደው ልጄን አደራ አላት ማለት ነው። እስከዛሬ ምን ነው ማን የሚጠብቀው ልዑሌን እስከዛሬ ማን ነው የሚጠብቀው? ዛሬ ነው አደራ የሚላት። እስከዛሬ ማን ነበር የሚጠብቀው? ልዑሌን ማለት ነው። ፈታ አርጋ ነው ልዑሌን የምታሳድገው ሩትዬ ማለት ነው። በጣም የሚገርም ነገር ነው። እንግዲህ ሄርሜላውንም ውርደቷን ቀጥላለች ማለት ነው። ሁሉ ቀን መዋረድ፣ ሁሉ ቀን በቃ ተንኮል መስራት፣ ሁሉ ቀን የሆነ ነገር መሆን ነው። የሄርሜላ ጉድ አያልቅም። በጣም የሚገርም ነገር ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።